ለምን ይመስላችኋል? አብዛኛው ተማሪ በደንብ አንብቦ ለፈተና በደንብ የሚያዘጋጀውን እውቀት ይዞ ነገር ግን ፈተና ላይ ያን ያህል ውጤት በተለይ ዩኒቨርሲቲ ላይ ይሄ ነገር ሲስተዋል ይታያል። አንዳንድ ተማሪ ደግሞ ትንሽ አንብቦ የተለያዩ ጥያቄዎችን በመስራት ከፍተኛ ውጤት ሲያመጣ ይታያል። ይህም የሚሆንበት ምክንያት ዩኒቨርሲቲዎች የሚከተሉት ህግ አለ። በተለይ አብዛኛው ኢትዮጵያ ያሉ ዩኒቨርሲቲዎች የሚወጡባቸው ቦታዎች በብዛት የመደጋገም ፕሮባቢሊቲ አለ። ጥያቄዎች ራሱ አምና ከነበረው ጋር ብዙ ጊዜ ይደገማሉ። ራሳቸው ጥያቄዎች ማለት ነው። ጥያቄዎች አግኝታችሁ መስራት ወይም መስራት መቻላችሁ እናንተን 50% በላይ ለፈተና የሚወጣበትንና ለፈተና ዝግጁ ያደርጋችኋል ማለት ነው። ስለዚህ ዩቲዩብ ቻናል እነዚህ ጥያቄዎች የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እየለቀቅን እንላችኋለን። ከነዛ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲም አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የተለያዩ ፋይናል እና ሚድ ኤግዛም በምንለቅበት ሰዓት በቶሎ እንዲደርሳችሁ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ጥያቄ blank is the exchange of cultural feature that result when groups have continuous first-hand contact. A. Enculturation, B. Globalization, C. Acculturation, D. None. የካልቸር ኤክስቼንጅ ወይም ደግሞ የባህል ውህደት ወይም ደግሞ መስተጋብር ማለት የባህል ያለ ባህል ግንኙነት ሲፈጠር የሚፈጠሩ ፈርስት ሃንድ ኮንታክት ማለት ዳይሬክት ኮንታክት ያላችሁ የባህል ልውውጥ ሁለት የተለያዩ ግሩፖች ኮንቲኒየስ እና ፈርስት ሃንድ ኮንታክት ሲሆን ፈርስት ሃንድ ማለት ግንኙነታችሁ ዳይሬክት ማለት እናንተ በቀጥታ ሄዳችሁ ሰዎቹ ጋር ትገናኛላችሁ ማለት ነው። ስለዚህ ይሄ የትኛው ምርጫ ነው? ይሄ የሚገልጸው ነው። ኤን ትክክለኛ መልስ የሚሆንልን ሲ አካልቸሬሽን ነው። አካልቸሬሽን ማለት ሁለት የባህል ቡድን የራሳቸው ባህል ያላቸው ማህበረሰቦች በዳይሬክት ኮንታክት ማለትም በአካል ተገናኝተው ወይም ደግሞ ባህላቸው ለምሳሌ እስልምና ከዚህ ከኢትዮጵያ ሲገባ እስልምና የራሱ ይዞት የመጣው ባህል እምነት አኗኗር ዘይቤ አለው። ኢትዮጵያ ደግሞ እዛው የቆየችው ባህል አላት እምነት አላት። ይሄ ሁለቱ መስተጋብር ሲፈጥሩ ሁለቱ የሚያደርጉ ሼር አለ የሚለዋወጡት ባህል አስተሳሰብ እውቀት እና እምነትም አለ። ይሄ ምንድነው የተፈጠረው እንትን በአካል ነው የተፈጠረው ይሄ ማለት ነው። ስለዚህ ይሄ አካልቸሬሽን ነው። ግሎባላይዜሽን አንድ የባህል የልውውጥ አንዱ ማሳያ ነው። የባህል ልውውጥ ሆኖ ነገር ግን ይሄ ግሎባላይዜሽን ዳይሬክት አይደለም በአካል አይደለም በተለያዩ ኔትወርክ ኢንተርኔት በምንለው ሊሆን ይችላል። እና እነዚህ ዘመናዊ ማለት ከአንድ ቦታ ሌላ ቦታ ሆናችሁ በአካል ሳትገናኙ ስትጠቀሙ ግሎባላይዜሽን ይባላል። ስለዚህ ትክክለኛ ዳይሬክት ፈርስት ሃንድ ኮንታክት ስላልሆነ ግሎባላይዜሽን ትክክለኛ መልስ አይሆንም። ኢንካልቸሬሽን ማለት ኦብዘርቭ ስታደርጉ የራሳችሁ ባህል ኦብዘርቭ በማድረግ ስትማሩ ነው። ስለዚህ 14ኛ ጥያቄ ትክክለኛ መልስ አካልቸሬሽን ሲ ማለት ነው። 15ኛ ጥያቄ which of the following is not a misconception held about anthropology? A. Anthropology is limited to the study of small scale societies. B. Anthropology only study the rural area and rural people and rural area. C. Anthropologists are highly interested in the study of urban people and areas. D. The purpose of anthropology is to study and preserve primitive cultural practice. ጥያቄው ምንድነው እያለን ያለ ለትክክለኛ ያልሆነ ለአንትሮፖሎጂያል እይታ ማለት ነው። ሚስኮንሴፕሽን ለአንትሮፖሎጂ ትክክለኛ ያልሆነ እይታ ያልሆነው ነው የምፈልጉት። ስለዚህ ትክክለኛ የሆነ እይታ የትኛው ነው ማለት ነው። አንተ ስለ አንትሮፖሎጂ ትክክለኛ የሆነው እይታ የትኛው ነው የሚሆነው? ምክንያቱም እሱ ጥያቄው አይደለ ትክክለኛ ያልሆነው ትክክለኛ ሚስኮንሴፕሽን ማለት ትክክለኛ ያልሆነ እይታ ማለት ነው። ለአንትሮፖሎጂ ትክክለኛ ያልሆነው ከተሰጡት ውስጥ ትክክለኛ ያልሆነ እይታ የሌለው ኖት ነው ስላለ ማለት ነው። ስለዚህ ትክክለኛ የሆነው እይታ ሲ ነው። ሲ ለምንድነው ብሎ ጥያቄው ያለ አንትሮፖሎጂስ are highly interested in the study of urban people and areas። ለምንድነው ይሄ ትክክለኛ የሚሆን? በድሮ ጊዜ አንትሮፖሎጂ የሚያጠናው
ስለ መጀመሪያ አንትሮፖሎጂ የሚያጠኑ በብዛት ስለ ሰው ነው። ስለ ሰው ማጥናት ከፈለጋችሁ ደግሞ የሰው ልጅ ፓስቱን በደንብ አድርጋችሁ መረዳት አለባችሁ ተብሎ ይታሰብ ነበር። የሰው ልጅ ፓስቱን ለመረዳት ደግሞ ከከተማ ይልቅ በደንብ ፕሪዘርቭ አድርገው የሚይዙት ወይም ደግሞ ያን የድሮ ማንነት በደንብ ያቆዩታል ተብሎ የሚታሰቡት የገጠር ያሉ ማህበረሰቦች ናቸው፣ ከተማው ውጭ ያሉ ማለት ነው። ስለዚህ አንትሮፖሎጂ ሞር ኢንተረስትድ የሚሆነው የሰውን ማንነት ለመረዳት ማለት ነው ከድሮ ወይም ደግሞ ገጠራማ ባሉ ቦታዎች ነው። አሁን ላይ ያለው አንትሮፖሎጂ ግን ከዚህ በተሻለ መንገድ ከተማም ራሱ እየፈጠረው ያለ ማንነት አለ፣ የሰው ማንነት አለ ራሱ እየተፈጠረ ያለ በከተማ ላይ ማለት ነው። ስለዚህ ይሄ ምን እየፈጠረ መጣ መሰላችሁ? አንትሮፖሎጂ ሃይሊ በከተሞች ላይ በጣም ከፍተኛ የሆነ የማጥናት ፍላጎት አሳድሯል። ስለዚህ ትክክለኛ የሆነ የአንትሮፖሎጂ የሚስኮንሴፕሽን ያልሆነ ከተሰጡት ውስጥ ትክክለኛ የሆነ እይታ ይሆናል ማለት ነው። ለጥያቄው መልስ ይሆናል። ሌሎቹ ሚስኮንሴፕሽን ናቸው፣ ኖት ነው ያለ። ስለዚህ ይሄ ኖት ነው፣ ሚስኮንሴፕሽን አይደለም ይሄ። ስለዚህ ትክክለኛ መልስ አንትሮፖሎጂ ሊሚትድ ቱ ዘ ስተዲ ኦፍ ስሞል ስኬል ሶሳይቲ። ይሄ እንዳልኳችሁ ቅድም አሁን ሊሚትድ አይደለም፣ አሁን በአሁኑ ጊዜ ሊሚትድ ሳይሆን ሰፋ አድርጎ ነው የሚያየው። ስለዚህ ይሄ ትክክለኛ ሆንም አንትሮፖሎጂስት ኦንሊ ስተዲ ኦፍ ዘ ሩራል ፒፕል ኤንድ ሩራል። አሁንም እንዳልኳችሁ ከገጠር ብቻ ሳይሆን የሚያጠናው አሁን አንትሮፖሎጂ ከተሞችን ስለሚያጠና ይሄም እንጥረዋለን። ዘ ፐርፐዝ ኦፍ አንትሮፖሎጂ ኢዝ ቱ ስተዲ ኤንድ ፕሪዘርቭ ፕሪሚቲቭ ካልቸራል ፕራክቲስ። ለማቆየት ወይም ደግሞ እነሱን ብቻ ማጥናት የአንትሮፖሎጂ ክፍል ብቻ ይሄ ብቻ አይደለም ክፍሉ። ስለዚህ የትክክለኛ መልስ አይሆንም ማለት ነው። 16ኛ ጥያቄ people can't be understand by studying either their biological makeup, their cultural background alone. It is necessary to take consideration both genetically inherited and learned traits in trying to explain how we have become the people we are. This argument likely reflects the approach of anthropology blank. 16 ጥያቄ ምንድነው እያልን ያለው? ጥያቄው ምንድነው የሚለው? የሰው ልጆች ባዮሎጂካል እንትናቸውን ብቻ በማጥናት ማንነታቸውን መረዳት አይቻልም። ካልቸራል ባክግራውንዳቸውንም በማጥናት ካልቸራቸው ባክግራውንዳቸውን ወይም ባዮሎጂካል በጣም በማጥናት ልናውቃቸው አንችልም። ስለዚህ እንትናቸውን ማስገባት ያለብን የተማሩትን ወይም ደግሞ ኢንሄሪትድ ያርጉዝ በዘር ያገኙት ለርኒንግ ትሬትስ ትራይንግ ቱ ኤክስፕሌን ሃው ከማህበረሰቡ ያገኙትን እውቀት እና በዘር ይዘውት የመጡትን ማንነት ኮንሲደር ልናደርግ ይገባል ወይም ደግሞ ልናስብ ይገባል ነው እያለን ያለው። ይሄ ደግሞ ምንድነው እያሰፋው መጣ። አያችሁ እውቀቱን ከባዮሎጂ ወደ ካልቸራል ባክግራውንድ መጣ። ከካልቸራል ባክግራውንድ ወደ ኢንሄሪትድ ወይም ደግሞ በዘር የሚመጣ ከዛ ለርኒንግ ትሬትስ እነዚህ እያሰፋው መጣ። ይሄ ደግሞ ሆሊስቲክ ነው። ሆሊስቲክ ማለት ብዙ አብዛኛውን ነገር ያጠናል። መኒ አፕሮች አሉ፣ ፐርስፔክቲቭ ነው። ይሄ ባዮሎጂንም ካልቸርንም ኢንቫይሮንመንትንም ያለንበት ሂስትሪንም እነዚህን በሙሉ ያካትታል። ሂስትሪ ባክግራውንዳችን ምን ይመስላል፣ ይሄ እነዚህን በሙሉ አጥንቶ ነው ሆሊስቲክ የሚወስነው። ስለዚህ ይሄ በሰፊው አጥንቶ የሰው ልጅ ማንነት ለመረዳት የሚሞክረው ሆሊስቲክ ነው። ኮምፓራቲቭ ደግሞ አወዳድሮ የሰዎችን እንትን ለመረዳት ነው የሚሞክረው። ሪላቲቪዝም ደግሞ ምንድነው? ይሄ እይታችሁ ማስተካከል አለባችሁ። አንድ ሰው ጀጅ ከማድረጋችሁ በፊት በእነሱ ባህሉን ጀጅ ልታደርጉት የሚገባው በራሱ በባህሉ ውስጥ ናችሁ ነው የሚለው። ስለዚህ ትክክለኛ መልስ ቢሆን ቢ ነው። ሪሰርች ጭራሽ ስፔሲፊክ አፕሮች አይደለም ትክክል። ስለዚህ ትክክለኛ መልስ ቢ ሆሊስቲክ ይሆናል ማለት ነው። 17ኛ ጥያቄ which of the following is best describe how anthropologists primarily learn information about humans except A fieldwork, B laboratory experiment, C in-depth and K informative interview, D qualitative approach። 17ኛ ጥያቄ ምንድነው እያለን ያለው? አንትሮፖሎጂስቶች የሰው ልጅ ባህሪ ለመግለጽ እነዚህ ከሰዎች ኢንፎርሜሽን ሲሰበስቡ እነዚህን ይጠቀማሉ ከአንዱ በስተቀር ነው እያሉን ያሉ። ትክክለኛ የሚሆን ላቦራቶሪ ኤክስፐሪመንት ነው። ላቦራቶሪ ኤክስፐሪመንት ከላብ ገብተው መቼም አንትሮፖሎጂስቶች ኤክስፐሪመንት
አይሰሩም። ስለዚህ ላቦራቶሪ ኤክስፐሪመንት አንትሮፖሎጂስት ላይ አንጠቀሙ። ፊልድ ወርክ ማለት ከማህበረሰብ ጋር ከአንድ ማህበረሰብ ጋር ወጣችሁ ተቀላቅላችሁ ኢንተርቪው ያደረጋችሁ ምናምን ስትሰሩ ፊልድ ወርክ ነው። ሲ ኢንዴፕዝ ኤንድ ኬ ኢንፎርማቲቭ ኢንተርቪው ይህም ትክክለኛ ሰዎችን ኢንተርቪው ያደረጋችሁ ነው መረጃ የምታገኙ። ስለዚህ ኢንፎርሜሽን ለማግኘት ትክክለኛው አንዱ አማራጭ ኢንዴፕዝ ኤንድ ኬ ኢንፎርማቲቭ ኢንተርቪው ነው ማለት ነው። ዲ ኳሊቲቭ አፕሮች ማለት ኳሊቲ ማለት ኳንቲታቲቭ ማለት የቁጥር ነክ ሲሆን ነው አይደለ? ኳሊታቲቭ ማለት ደግሞ ከኒውሜሪካል ውጭ ያሉትን ኢንፎርሜሽኖች የምታገኙበት ሜትድ ማለት ነው። ኒውሜሪካል ያለው ማለት ኢንተርቪው በማድረግ ሰዎችን በእንትን በማለት ባህላችሁን በአይናችሁ ኦብዘርቭ በማድረግ እነዚህ በሙሉ የኳሊታቲቭ መገለጫዎች ናቸው። ስለዚህ ይሄም አንዱ ሜትድ ነው። ስለዚህ ትክክለኛ ያልሆነው ቢ ትክክለኛ ያልሆነ ይሆናል ማለት ነው። 18ኛ ጥያቄ among the following one is not considered as a culture ከነዚህ ከተጠቀሱት ውስጥ አንዱ እንደ ካልቸር አይታይም ነው እያለን ያለው። a using animals for transport such as a mule. B traditional food and dressing style. C using air transport such as airplane. D our custom and tastes. ስለዚህ ለ18ኛ ጥያቄ ትክክለኛ መልስ የሚሆንልን ኢ ነን ነው የሚሆነው። ምክንያቱም ሌሎቹ ሁሉም እንደ ባህል ኮንሲደር ይደረጋሉ ወይም ደግሞ ኮንሲደርድ አዝ ኤ ካልቸር ይሆናሉ ማለት ነው። ከዚህ ውስጥ ሊያወዛግባችሁ ይችላል ብዬ ማስበው ዩዚንግ ኤር ትራንስፖርት ሰች አዝ ኤርፕሌን የሚለው ይሄ ዘመናዊ ወይም ደግሞ ሞደርን ካልቸራል ፕራክቲስ ነው። ስለዚህ ሲል ትክክለኛ የሆነ እንትን አይሆንም ማለት ነው። ሌሎች ስታያቸው ዩዚንግ አኒማል ትራንስፖርት ሰች አዝ ኤሙል የሚለው ይሄ አንድ ባህላዊ በቅሎን እንደ መጓጓዣ መጠቀም አንድ የማህበረሰብ ባህል ነው። ስለዚህ ይሄ እንዘዋለን። ቢ ትራዲሽናል ፉድ ኤንድ ድሬሲንግ ስታይል ይሄም የባህል መገለጫ ነው። ምግብና አልባሳት ዋና የሚባሉ የባህል መገለጫ ስለሆኑ ይሄንም እንዘዋለን ማለት ነው። ዲ our custom and taste ማለት የኛ ለዛ ነገር ያለን አመለካከት ወይም ደግሞ እንዴት እንቀበለዋለን የሚለው መንገድና ልማዳችን ወይም ደግሞ ከስተሙ ይሄም አንድ የባህል መገለጫ ስለሆነ ሁሉም የባህል መገለጫ ናቸው። ስለዚህ የባህል መገለጫ ስለሌለ ኢነን ትክክለኛ መልስ ይሆናል። 19ኛ ጥያቄ ለ19ኛ ትክክለኛ መልስ የሚሆንልን ዲ ሂስቶሪካል ሊንጉስቲክ ሪሌሽን ቢትዊን ላንጉጅ ኤንድ ካልቸር የሚሆና ማለት ነው። ሂስቶሪካል ሊንጉስቲክ የሚያጠናልን በሂስቶሪካል ሊንጉስቲክ የሚያጠነው ከእንትን ጋር ከካልቸርና ላንጉጅ ጋር ሳይሆን የሚያያዝን ሂስቶሪካል ሊንጉስቲክ የሚያያዘው ከምንድን ነው? የቋንቋ መወለድ ማደግ መሞት ወይም ደግሞ የቋንቋ ዑደተ ህይወቱም ማለት ነው። ቋንቋ እንዴት ያድጋል፣ እንዴት ይወለዳል፣ እንዴት እንዳታደገ የሚለውን ነው እንጂ የሚያጠናልን ሂስቶሪካል ሊንጉስቲክ ከሪሌሽን ቢትዊን ላንጉጅ ኤንድ ካልቸር አያጠናም። ሪሌሽን ቢትዊን ካልቸር ኤንድ ላንጉጅ ሞር የሚያጠናልን ሶሻል ሊንጉስቲክ ወይም ደግሞ አንትሮፖሎጂካል ሊንጉስቲክ የምንለው ነው እንጂ ካልቸር ሂስቶሪካል ሊንጉስቲክ አይደለም ማለት ነው። ስለዚህ ትክክለኛ መልስ ያደርገዋል፣ ምክንያቱም ጥያቄው ሮንግ ስላለ ማለት ነው። ዲኤ አርኪኦሎጂ ዲኮዲንግ ሪኮንስትራክት ፓስት ሂስትሪ ማለት የሚለው ትክክለኛ። አርኪኦሎጂ እንደምታውቁት ቅርሶችን ወይም ደግሞ ያለፉ እንትኖች ሲገለገሉባቸው የነበሩ ወይም ደግሞ ራሳቸው የሰዎቹ አጽም ምናምን እነዚህን በመውጣት የፓስት ሂስትሪን ሪኮንስትራክት ወይም ደግሞ ለማወቅ ወይም ሪኮንስትራክት ለማድረግ ይሞክራል። ስለዚህ የትክክለኛ ነው። ቢ ፊዚካል አንትሮፖሎጂ ቫሪዬሽን ፊዚካል አንትሮፖሎጂ የሚያጠናው እንደምታውቁት ስለ ሰዎች ስለ ባዮሎጂካል እንትናቸው ምናምን ስለሆነ ቢም ትክክለኛ መልስ ይሆናል ማለት ነው። ሲ አንትሮፖሎጂስት ማቴሪያል ካልቸር ኦፍ ከረንት ሶሳይቲስ አርኪኦሎጂስት ምንድን ነው የሚያጠኑት? ያለው እቃ ወይም ደግሞ ማቴሪያል አሁን ያሉትን ማህበረሰቦች እንዴት የሚገልጻቸዋል የሚለውን ስለሚያጠኑ፣ ስለዚህ ማቴሪያል ካልቸር ኦፍ ከረንት ሶሳይቲ የሚለው ትክክለኛ ይሆናል ማለት ነው። በአጠቃላይ ከአነሳነው ሀሳብ አንጻር ዲ ትክክለኛ ያልሆነ ሀሳብ ይሆናል ማለት ነው። 20ኛ ጥያቄ which one of the following is invalid about anthropology? ስለ አንትሮፖሎጂ ትክክለኛ ያልሆነው የትኛው ነው? it investigates strategies for living that are shared by people. B it is analysis the material and non-material product of social groups. C it examines the characteristics of that human being share as a member of species.
D. It studies custom, belief, or practice of people so to reach on the value of judgment. ሀያኛ ጥያቄ ስለ አንትሮፖሎጂ ትክክለኛ ያልሆነው ሀሳብ it studies custom, belief, or practice of people so to reach on a value of judgment የሚለው ይሄ ትክክለኛ ያልሆነ የአንትሮፖሎጂ መገለጫ ምንድነው ያንን ያለው የአንድ ማህበረሰብ እምነቱን ባህሉን አጥንታችሁ ያለውን ፕራክቲስ አጥንታችሁ ጀጅመንት እንድደርሱ ወይም ደግሞ ቫልዩ ኦፍ ጀጅመንት ያለውን ሴት ጀጅ ውሳኔ ወይም ደግሞ ጥሩ ነው መጥፎ ነው ብላችሁ ጀጅ እንድታደርጉት ያደርጋችኋል ነው ያለና ይሄ የአንትሮፖሎጂ ትክክለኛ ያልሆነ ገለጻ ነው። አንትሮፖሎጂ ምንድነው? ካልቸራል ሪላቲቪዝም ነው። ካልቸራል ሪላቲቪዝም ማለት ምን ማለት ነው? አንድ ካልቸር ማየት ያለባችሁ በራሱ በካልቸሩ ባለው በሚያምንበት ነገር ነው ጀጅ ልታደርጉት እንጂ የምትሉት እናንተ ባላችሁ ባክግራውንድ ካልቸሩን ጀጅ ልታደርጉት አይገባም። ይሄ የካልቸራል ሪላቲቪዝም አንዱ መገለጫ ነው። ስለዚህ አንትሮፖሎጂ የአንድን ሰው የአንድ ማህበረሰብ ካልቸር ጀጅ አያደርግም። ስለዚህ ይሄ ትክክለኛ ያልሆነ ስለ አንትሮፖሎጂ ያለ አመለካከት ነው። ስለዚህ ዲ ትክክለኛ ያልሆነ ስለ አንትሮፖሎጂ ያለ አመለካከት ነው ማለት ነው። it is investigating strategies for living that are shared by people። ይሄ ትክክለኛው ስትራቴጂ ይነድፋል ወይም ደግሞ ከሰዎች ጋር እንዴት እንደሚሼር እንደሆኑ ምናምን ይሄ ስትራቴጂ ነው። ስለዚህ ትክክለኛ ቢ it analyzes the material and the material products social groups። ይሄም ትክክለኛ ነው። ማቴሪያል የምንላቸው መገልገያዎች፣ ምግብ መመገቢያዎች፣ ልብሶች፣ መጠለያዎች ምናምን እና ነን ማቴሪያል ደግሞ ቢሊፎች፣ ተረቶች፣ ወጎች፣ ባህሎች እነዚህ በሙሉ ነን ማቴሪያል ላይ ይጠቃለላሉ። እነዚህን ያጠናት አናላይዝ ያደርጋል። ሲ it examines characteristics that human beings shares as member of species። ይሄም ሁማን ስፒሺስ ሰው እንደመሆናቸው ሼር የሚያደርጓቸውን እንትኖች ሀሳቦች ወይም ደግሞ ባህሪያት ያጠናል። ስለዚህ በአጠቃላይ ለ20ኛ ጥያቄ ትክክለኛ መልስ ሲሆን እንዴ ነው። የዛሬው ቪዲዮ እንደታያችሁ የተለያዩ ሳብጀክቶች ስለምንሰራ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የተለያዩ ጥያቄዎችን የጅማ ዩኒቨርሲቲ የተለያዩ ጥያቄዎችን በቀላሉ አክሰስ እንድታደርጉ እናሳስባለን። ጥያቄዎችን ዝም ብላችሁ ከምታነቡ በተለይ ለፈተና ስትዘጋጁ ዝም ብላችሁ ከምታነቡ ይልቅ መግቢያችን ላይ እንዳላችሁ ያላችሁበትን ዩኒቨርሲቲ ጥያቄዎች አይታችሁ ብትገቡ ከ50% በላይ ዝግጁ አድርጓችሁ እንደምትገቡ ለመግለጽ እንወዳለን። ይህም ቻናል በዛ ረገድ እንደሚያግዛችሁ ተስፋ እናደርጋለን። ስለተከታተላችሁ ከልብ እናመሰግናለን።